እሺ፣ እስቲ ዛሬ ወደ አንድ ትልቅ የመጽሐፍ ቅዱስ ምስጢር እንዝለቅ። 144,000 የቁጥር በራእይ መጽሐፍ ውስጥ ለዘመናት ብዙዎችን ግራ ሲያጋባ ቆይቷል። በዚህ ትንታኔያችን ውስጥ ግን ይህን እንቆቅልሽ ለመፍታት የሚሞክር አንድ በጣም አስገራሚ እይታን ይዘን ቀርበናል። እንግዲህ ዋናው ጥያቄ ይሄ ነው። እነማን ናቸው እነዚህ 144 ሺዎቹ? እንዳልነው ለዘመናት ብዙ ክርክር ሲያስነሳ የኖረ ጉዳይ ነው። ነገር ግን ዛሬ የምናየው ትንታኔ ለዚህ የቆየ እንቆቅልሽ ፍጹም አዲስ የሆነ እይታን ነው የሚያቀርብልን። ያው ምስጢሩ የሚጀምረው እዚሁ ላይ ነው። መጽሐፍ ቅዱስ ራሱ ሁለት የተለያየ የሚመስል መግለጫ ይሰጠናል። ራእይ ምዕራፍ 7 ላይ ስናይ ከ12ቱ የእስራኤል ነገዶች የተታተሙ እንደሆኑ ይናገራል። በሌላ በኩል ደግሞ ምዕራፍ 14 ላይ ከሰው ልጆች ሁሉ መካከል የተዋጁ የበኩራት ፍሬዎች እንደሆኑ ይገልጻል። አንደኛው ስለ ዘር የሚያወራ ይመስላል፣ ሌላኛው ደግሞ ስለ መንፈሳዊ ማንነት። ታዲያ ሁለቱም እንዴት እውነት ሊሆኑ ይችላሉ? ይሄንን እንቆቅልሽ ለመፍታት መጀመሪያ አንድ መሰረታዊ ነገር ላይ መስማማት አለብን። እሱም እስራኤል የሚለው ቃል ራሱ ምን ማለት ነው የሚለው ነው። አዎ ነገሩ ያለው እዚህ ጋር ነው። እሺ፣ መጀመሪያ ስጋዊ እስራኤልን እንመልከት። ይሄ ማለት በዘር ከያዕቆብ የተገኙትን ነው። ይህ ትንታኔ እንደሚያስቀምጠው ስጋዊ እስራኤል የመጨረሻው ግብ አልነበረ። በቃ ልክ እንደ አንድ የሕንፃ ፕላን ወይም ንድፍ ነበር። ለሚመጣው ትልቅ መንፈሳዊ ነገር እንደ ምሳሌ እና ጥላ ሆኖ እንዲያገለግል በእግዚአብሔር የተመረጠ። ፕላኑ ወይም ንድፉ ስጋዊ እስራኤል ከሆነ እውነተኛው ሕንፃ ደግሞ መንፈሳዊ እስራኤል ነው። ይህ ማነው? ከሁሉም ብሔራት ከአይሁድም ከአሕዛብም በእምነት አንድ የሆኑትን ሁሉ ያጠቃልላል። ስለዚህ የመጨረሻው እስራኤል የሚባለው ነገር በደም ወይም በዘር የሚወሰን ሳይሆን በእምነት የሚገነባ መንፈሳዊ ማህበረሰብ ነው የሚለው ነው ዋናው ነጥብ። በጣም የሚገርም ነው። ይሄ አባባል ልዩነቱን ግልጽ ያደርገዋል። ንድፉ ስጋዊ እስራኤል ነው፣ ሕንፃው ደግሞ መንፈሳዊ እስራኤል ነው። አንዱ ፕላኑ ነው፣ ሌላኛው ደግሞ በዚያ ፕላን የተገነባው እውነተኛው ነገር። ይህንን መረዳት ሁሉንም ነገር ይቀይረዋል። እሺ፣ እስራኤልን በዚህ መልኩ ከተረዳ ነው፣ እስቲ አሁን ፍንጮቹን እናገናኝ። ይህ ግንዛቤ ስለ 144 ሺዎቹ ያለንን ጥያቄ ለመመለስ እንዴት ነው የሚረዳን? በተለይ ደግሞ በራእይ መጽሐፍ ውስጥ ከተጠቀሱ ሌሎች ቡድኖች ጋር ያላቸውን ግንኙነት እስቲ እንመልከት። አሁን እዚህ ጋር ነው ነገሩ በጣም አስገራሚ የሚሆነው። 144 ሺዎቹን እጅግ ብዙ ሕዝብ የተባሉትንና ድል ነሾቹ የተባሉትን ስናወዳደር የሚያመሳስላቸውን ነገር ተመልከቱ። ሁሉም የእግዚአብሔር ማህተም አላቸው። ሁሉም አውሬውን አሸንፈዋል። ሁሉም አዲስ መዝሙር ይዘምራሉ። ስለዚህ እነዚህ 3 ተለያዩ ቡድኖች ሳይሆኑ ምናልባት የአንድ ቡድን 3 ተለያዩ ገጽታዎች ቢሆኑስ? ልክ የአንድ አልማዝ የተለያዩ ገጾች እንደሚሆኑት ማለት ነው። እና ሁሉንም የሚያስተሳስራቸው የጋራ ክር ይሄ ነው። ሁሉም በምድራዊ ሥርዓትና ጭቆና ላይ ድል የተቃጁ ሰማዕታት ተደርገው ነው የተገለጹት። ቁልፉ ነገር ይሄ ነው፣ መከራን አልፈው ድል መንሳታቸው። እሺ፣ ድል ነስተዋል አለን። ሌላው የጋራ ባህሪያቸው ደግሞ ማህተም መቀበላቸው ነው። ታዲያው በግንባራቸው ላይ የነበረው ይህ ማህተም ምንድን ነው? ዝም ብሎ ምልክት ነው ወይስ ከዛ የጠለቀ ትርጉም አለው? ይሄ ማህተም በዘር የሚወረስ ወይም እንዲሁ የሚገኝ ነገር አይደለም። ይልቅስ ጥልቅ የሆነ መንፈሳዊ ሂደት ውጤት ነው። መጀመሪያ በዓለም ኃጢአት ማዘን አለ፣ ከዚያም በመንፈስ ቅዱስ መታተም፣ ለተልእኮ መጠራት እና በመጨረሻም ለመጀመሪያው ትንሣኤ መለየት። በቃ ሙሉ በሙሉ የመለወጥ እና ለአንድ ዓላማ የመመረጥ ጉዞ ነው። ስለዚህ ወሳኙ ነጥብ ይሄና ማህተሙ መንፈሳዊ ማንነትና ባህሪን የሚያሳይ ምልክት ነው። ከዛም በላይ ለተልእኮ የተሰጠን መለኮታዊ ጥበቃም ይወክላል። ልክ እንደ መንፈሳዊ የጣት አሻራ ልዩና የማይደገምም ነው። እሺ፣ አሁን እንቆቅልሹን የምንፈታበት ጊዜ ደርሷል። እስካሁን ያየናቸውን ነጥቦች እናስታውስ። እስራኤል መንፈሳዊ ሕንፃ ነው አለን። 144 ሺዎች ድል ከነሱ ሰማዕታት ጋር ያያያዛሉ አለን። የሚቀበሉትን ማህተም መንፈሳዊ ማንነትን ያሳያል አለን። እነዚህን ሁሉ ስናገጣጥም የመጨረሻው ምስል ምን ይመስላል?
እንግዲያው 444,000 ይህ ቁጥር ማንን ነው የሚወክለው? መልሱ እነሱ አንድ ልዩ እና በጣም ወሳኝ ሚና እንዲጫወቱ የተጠሩ ቡድን መሆናቸውን ነው። መጽሐፍ ቅዱስ የሚላቸው የበኩራት ፍሬዎች ብሎ ነው። ይህ ምን ማለት ነው? በቃ በአንድ ትልቅ መንፈሳዊ መከር ውስጥ የመጀመሪያዎቹና ምርጥ የሆኑት ፍሬዎች ማለት ነው። ከሰው ልጆች ሁሉ መካከል የተዋጁ የመከሩን መጀመሪያ የሚያበስሩ። ስለዚህ የ144 ቁጥር ማንነት ይሄ ነው። ቁጥሩ ቃል በቃል የዘር ቆጠራ ሳይሆን ምሳሌያዊ ነው። ከሁሉም ብሔራት የተወጣጡ አማኞችን ያጠቃልላል። የሚታወቁት በመንፈሳዊ ንጽሕናቸውና ራሳቸውን በመስጠታቸው ነው። ዋና ተልዕኳቸው ደግሞ በተላለቁ መከራ ጊዜ ትንቢት መናገር ነው። እና አዎ በራእይ 7ና 14 ላይ የተጠቀሱት አንድና ተመሳሳይ ቡድን ናቸው። እና ከዚህ ሁሉ ትንታኔ ልንይዞ የሚገባው ቁልፍ ሐሳብ ይሄ ነው። 144 ሺዎቹ የሚለዩት በደማቸው ወይም በዘራቸው አይደለም። በፍጹም የሚለዩት በተግባራቸው፣ በእምነታቸው እና በጸናው አቋማቸው ነው። እንግዲህ ይህ ትንታኔ እነዚህን ትንቢታዊ ቡድኖች የሚገልጸው በዋናነት በምስክርነት ሚናቸው ነው። ይህም አንድ ጥያቄ እንድንጠይቅ ያደርገናል። በዘመናችን ምስክር መሆን ማለት ምን ማለት ሊሆን ይችላል? ይሄ ጥንታዊ ምስጢር ዛሬ ላይ ስላለን ጥሪ እና ዓላማ እንድናስብ የሚገፋፋን ይመስለኛል።